የፌደራል መንግስት ለክልሎች የሚሰጠው የድጎማ በጀት ውጤታማ ስራዎች የሚሰሩበትና ውጤቱንም መለካት በሚያስችል መልኩ መሆን ይኖርበታል ተብሏል። በተመሳሳይ በመንግስት አስተዳደር የሚመደቡት በጀቶች የልማት እቅዶችን መሰረት ያደረጉ መሆን እንዳለባቸውም ነው የተጠቀሰው። የተነገረው የፕላንና ልማት ሚኒስቴር ባዘጋጀው አንድ እቅድ እንዲሁም ደግሞ አንድ በጀትና አንድ ሪፖርት የተሰኘ የፓናል ውይይት መድረክ ላይ ነው። መድረኩን የተከታተለው ሪፖርተራችን ፍስሐ ደሳለኝ ዝርዝር ዘገባ አዘጋጅቷል። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል ርዕስ ትናንት የተጀመረው አገር አቀፍ መድረክ ዛሬ የሚቀጥል ሲሆን የተቀናጀ እቅድና ፋይናንስ እንዲሁም የተማከለ አስተዳደር በሚል ርዕስ የፓናል የውይይት መድረክ ተካሂዷል። በዚሁ የውይይት መድረክ ላይ የተገኙት የፕላንና ልማት ሚኒስትር ዴኤታ በረከት ፍስሐ ጽዮን በመንግስት የሚመደቡ በጀቶች የሀገሪቱን የልማት እቅዶችን መሰረት ያደረጉና ውጤታማ እንዲሆኑ የሚያስችል አሰራር ተግባራዊ መደረጉን ገልጸዋል። የተቀናጀ የእቅድ ክትትልና ግምገማ ስርዓት አለመኖሩ በውጤት ላይ የተመሰረተ ስርዓት አለመኖሩ እያመጣ ያለውን ጉዳት ኢንክሉዲንግ ሳናቅድ የተገበርናቸው የልማት ፕሮጀክቶች ያመጡብንን ተጽዕኖ በሚያሳይ አግባብ ትልቅ የሆነ የኮሙኒኬሽን እና የአድቮካሲ ስራ ተሰርቷል። የሚመደብ ሪሶርስን በተሻለ ሁኔታ ትኩረት እንዲደረግበት ተደርጓል። ከዛም ባለፈ ደግሞ የታቀዱ የሆኑ በእቅድ በክትትልና ግምገማ በተለይ ሪዘልት ቤዝድ ፕላኒንግ ሞኒተሪንግ እና ኢቫሉዌሽን የፐብሊክ ኢንቨስትመንት ማኔጅመንት እና በመሳሰሉ ጉዳዮች ላይ ለሚመለከታቸው የፌደራል ተቋማት በመቀጠል ደግሞ ደረጃ በደረጃ ለክልሎችም ለተጣሪ ተቋማቶችም መስጠት አስችለናል ማለት ነው። መንግስታዊም ሆነ መንግስታዊ ባልሆኑ ተቋማት የሚመደቡ በጀቶች የሀገሪቱን የልማት እቅዶችን መሰረት ያደረጉና ውጤታማ እንዲሆኑ የተቀናጀ እቅድና የፋይናንስ ስርዓት መዘርጋት አስፈላጊ መሆኑንም ሚኒስትር ዴኤታው ጠቁመዋል። እንደ ሀገር ይህንኑ የተቀናጀ እቅድና የፋይናንስ ስርዓት በመተግበር ረገድ ያለውን የባለሙያ እጥረትና የተቋማት የመፈጸም ውስንነት ለማስተካከልም በተለይም የመንግስት ተቋማትን የመፈጸም አቅም ሊያዳብሩ በሚችሉ ጉዳዮች ላይ የተለያዩ ድጋፎች በመደረግ ላይ ናቸው ብለዋል። ሁላችሁም ምስክር እንደምትሆኑት በሀገራችን በየሩብ ዓመቱ በፕራይም ሚኒስቴር ደረጃ ካቢኔያቸውን ሰብስበው ከየት ወዴት እያመራን ነው፣ ምን አይነት ተግዳሮቶች አሉ፣ ምን መለወጥ አለባቸው የሚለው ነገር የመጣው በዚህ ወቅት ነውና ይሄም ከላይ ያለው ትኩረትና ለጉዳዩ ትኩረት መሰጠቱ ራሱን የቻለ የባህል ለውጥና ተቋማት በዚህ መሰረት ይሄን ነገር እንዲፈጽሙ እንዲሁም ደግሞ የሚመዘኑትም በውጤት መሆኑን ሪኮግናይዝ እንዲያደርጉ ማድረጉ ከፍተኛ አስተዋጽኦ አድርጓል ማለት ነው። በዚህ ሂደትም በዋናነት የፌዴራል መንግስት ለክልሎች የሚሰጠው የድጎማ በጀት ውጤታማ ስራዎች የሚሰሩበትና ውጤቱን መለካት በሚያስችል መልኩ መሆን እንዳለበት በዚሁ የፓናል የውይይት መድረክ ላይ የተገኙት የፋይናንስ ባለሙያው ያዕቆብ በቀለ ተናግረዋል። የማመጣጠኛ ድጎማ ምንም አይነት ኮንዲሽን የማይቀመጥበት ለዚህ ያውሉት እንዲህ አይነት ቦታ ላይ ይዋል የሚል ምንም አይነት ኮንዲሽን የቅድመ ሁኔታ የለውም። እንዲያመጡት የሚጠበቅም ውጤት በራሳቸው የሚወሰን ነው እንጂ በፌዴራል ደረጃ የሚቀመጥ እነዚህ ግቦች መሳካት አለባቸው የሚባልበት ሁኔታ የለም። ስለዚህ የረጅም ጊዜ መካከለኛ ጊዜ እቅድን የሀገሪቱን እቅድ ተግባራዊ ለማድረግ እንዲያስችል በሚሆን መልኩ ማሻሻል ያስፈልጋል፣ ይቻላልም ለማለት ነው። የፋይናንስ ባለሙያው አክለውም የክልሎችን እድገት ለማመጣጠን የሚሰጠው ይኸው የድጎማ በጀት በተመረጡና ውጤት ሊያመጡ በሚችሉ የልማት ስራዎች ላይ እንዲውል የፌዴራል መንግስት ክትትልና ድጋፍ ያስፈልጋልም ብለዋል። በተጨማሪም ክልሎች ያላቸውን ሀብት አልምተው ራሳቸውን እንዲችሉና ከድጎማ እንዲወጡ የሚያስችል የድጎማ ሪፎርም መስራት ተገቢ ስለመሆኑም ተናግረዋል። በክልሎች ላይ ያለ እምቅ ልማት አቅም ወደ ተጨባጭ መገለጥ የለበትም ወይ? እሱን የሚያደርግ ድጎማ አያስፈልግም ወይ? ሀገርን ወደ ላይ የሚያነሱት እነዛ ነገሮች ናቸው። ማይኒንግ ያለበት አካባቢ የማይኒንግ ስራ መደገፍ አለበት። ግብርና ያለበት አካባቢ ዘመናዊ ግብርና መደገፍ አለበት፣ በመስኖ መካናይዝድ በሆነ ፋርሚንግ። ስለዚህ እንደ የክልሉ ተጨባጭ ሁኔታ የሚሰጥ በጣም ከፍተኛ ተጽዕኖ ያለው ሀገራዊ ውጤት ሊያመጣ የሚችል ሀገርን ከፍ ሊያደርግ የሚችል ኤሪያዎች እየተመረጡ ድጎማ የሚደረግባቸው መንገዶችን መፈለግ አለባቸው ነው። ይሄ ግን ነጻነታቸውን አይነካም። አት ዘ ሴም ታይም ደግሞ ተጠያቂ ይሆናሉ። ለውጤት ነው ተጠያቂ የሚሆኑት። በፌዴራል መንግስት የድጎማ በጀቶች የሚሰሩ የክልሎች የልማት ስራዎች ውጤታማ እንዲሆኑ የጋራ እቅድ ከማዘጋጀት በተጨማሪ የክልሎችን ተጨባጭ የሀብት አይነት መሰረት ያደረገ መሆን እንዳለበትም የፋይናንስ ባለሙያው ያዕቆብ በቀለ ጠቁመዋል። ኢትዮጵያ የምታባክነው ገንዘብ የላትም። ያላትን በጣም ውስን የሆነ ሀብት አላስፈላጊ በሆነ ቦታ ላይ እንዲያባክኑ የሚያበረታታ የድጎማ ስርዓት
መቅረጽ አይፈልግም ማለት ነው የፌዴራል መንግስት። ስለዚህ ሁልጊዜ ታርጌቶች ሲቀመጡ፣ ውጤቶች፣ የአፈጻጸም አመልካቾች ሲቀመጡ በጋራ ነው መቀመጥ አለባቸው። የጋራ ነው ማለት ነው። ምክንያቱም ፈንዱ የፌዴራል መንግስት ነው። የፌዴራል መንግስት የሚፈልገው አላማ ይኖረዋል። ክልሎችም ደግሞ የሚፈልጉት አላማ ይኖራል። ያን አላማ ማጣጣም ያስፈልጋል።